ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ። ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በክርስቶስ ክርስቶሳውያን በወልድ ውሉድ መንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የቅዱሳን ዝክር ተከታታዮች እንዲሁም ብርሃነ ሥላሴ ከነቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ስሜ ወለተ ተክለ ሃይማኖት ይባላል። የምኖረው ሳውዲ አረቢያ ነው። የቅዱሳን ዝክር መከታተል ከጀመርኩኝ ከአንድ ዓመት በላይ ሆኛል። እግዚአብሔር ይመስገን። በእውነት ደከመኝ ሰለቸኝ ሳትል ይህን መንፈሳዊ ምግብ ለምታቀርብልን ለወንድማችን ለአባታችን ለመምህራችን ለብርሃነ ሥላሴ በእውነት ጸጋውን ያብዛል፣ እግዚአብሔር ያክብርልን። ቃላት የለኝም በእውነት ለመሰክር የመጣሁት ለቅዱስ ሚካኤል ለቅዱስ ገብርኤል እና ለአባቴ ለቅዱስ መርቆሬዎስ ነው። መድኃኔዓለም አንደበቴን ይቆጣጠርልኝ። በመጀመሪያ ቅዱስ ሚካኤል ያደረገልኝን እናገራለሁ። ቅዱስ ሚካኤል ስራ ፈትቼ ነበር እና በጣም ትንሽ ተጨናነቄ ነበርና ስራ ፈትቼ እና ባየ ቅዱስ ሚካኤል እባክህ አንተ የሚጠቅመኝ መልካሙን ስራ ስጠኝ ብዬ ተማጽኜው ነበር። እግዚአብሔር ይመስገን እሱም በትዕግስት ጠብቄ አላሳፈረኝም። እግዚአብሔር ይመስገን ስራ ሰጥቶኛል። በእውነት ቅዱስ ሚካኤልን እልል ብላችሁ አመስግኑልኝ። ለእኔ ብዙ ነገር አድርጎልኛል። ከትንሿ ነገር ነው የነገርኳችሁ፣ ብዙ ነገር አድርጎልኛል። እግዚአብሔር ይመስገን እልል ብላችሁ አመስግኑልኝ። ሁለተኛ ቅዱስ ገብርኤል ነው። ቅዱስ ገብርኤል እውነት ጠርቼ ሁልጊዜ የሚያሳፍረኝ አባቴ ነው። በየደቂቃው በየሰከንዱ የምጠራው አባቴ ነው እና በመጀመሪያ ቅዱስ ገብርኤል ያደረገልኝ አንዲት አይቴ ነበረች እና ጠለብ ነበርና የሚሰራው ለመውጣት ፈልጋ
እና መንገዱ በጣም አስጨናቂ ነበርና እባክህ ቅዱስ ገብርኤል አባቴ የቅዱሳን ዝክር ላይ ሄጄ እመሰክርልሃለሁ፣ በሰላም እቅፍ ድግፍ አድርገህ በሰላም እጃችን አስገባልን ብዬ ተማጽኜው ነበረ። አላሳፈረኝም፣ እጃችን አስገብቶልናል፣ እግዚአብሔር ይመስገን። ሁለተኛ ቅዱስ ገብርኤል እሱና እኔ የምናውቀው መልካም ነገር አድርጎልኛል። በእውነት ስሙ ለዘላለም ከፍ ከፍ ይበልልኝ። ቅዱስ ገብርኤል ለእኔ ብዙ ነገር አድርጎልኛል። በእውነት እልል ብላችሁ አመስግኑልኝ። ሁለተኛ አባቴ ቅዱስ መርቆሬዎስ ነው። በጣም ታመሜ ነበርና በቃ 5 ቀን ከዛም በላይ ነበረ በቃ ላብ እንደ ውሃ የሚፈሰኝና በጣም ተጨናንቄ ነበርና ምንድን ነው ምናምን ብዬ በጣም ተጨናነኩና ከዛ ዕለቱ ቅዱስ መርቆሬዎስ ነበርና በቃ ምን መፍትሄ ሲጠፋ ምን ማድረግ አለብኝ? ቅዱስ መርቆሬዎስ ስለነበረ ጸበሌን አስቀምጬ የቅዱስ መርቆሬዎስ መልክ እዛው ተኛሁበት። በጣም ሆሞኝ እዛው ተኛሁበት። መልኩን ሰምቼ ስጨርስ ተጠመኩበት። በእውነት ከተጠመኩበት በኋላ ልነግራቸው አልችልም። እኔ እንጃ ከቃል በላይ ነው አባቴ ቅዱስ መርቆሬዎስ ያደረገልኝ። እውነት ጸበሉን ተጠምቄ እና ሳልጠቀምና በፊት ያለ ልዩነት በጣም እንጃ ምን እንደምላችሁ አላውቅም። ከዛ ላቡ ማቆመልኝ በቃ እንጃ ብቻ ፈወሰኝ። እንጃ ቅዱስ መርቆሬዎስ እንጃ ብቻ ልል ብላችሁ አመስግኑልኝ። በጣም ትልቅ ታምራት አድርጎልኛል። ልል ብላችሁ አመስግኑልኝ። ቸሩ መድኃኔዓለም ተማጽኜው መልክህን አደርሳለሁ ብዬ ተማጽኜው ነበረ። አባዬ ቸሩ መድኃኔዓለም አሁንም ቸሩ መድኃኔዓለምና ቅዱስ ገብርኤልን እኔና እሱ የምናውቀው መልካም ነገር አድርጎልኛል። እግዚአብሔር ይመስገን። ቸሩ መድኃኔዓለምን እልል ብላችሁ አመስግኑልኝ። ሲቀጥል ደግሞ እመቤታችን ቅድስት ድንግል ማርያም ናት። ይህን 3 ቀን በጣም አሞኝ ነበርና በተለይ ቅዳሜና እሑድ ከዓርብ ጀምሮ አሞኝ ነበርና ራሴን እማዬ ቅድስት ድንግል ማርያም እባክሽ ይሄን የተከበረውን አርጋኖ የተባለውን ጸሎትሽን ቅዳሜና እሑድሽን አድርሼ ቅዱሳን ዝክር ላይ እመሰክርልሻለሁ እባክሽ እኔ ፓናዶል አልወስድም መድኃኒት ያንቺን እሺ እባክሽ ከዚህ ህመም ፈውሺ ብዬ ተማጽኛት። በእውነት እንደ ቃልም እንደገባሁኝ አርጋኖዋን የቅዳሜና እሑድን አድርሼ ይኸው ዛሬ እግዚአብሔር ይመስገን በሰላም ሆኜ ለምስክርነት አብቅታኛለች። እመቤታችንም በእውነት እልል ብላችሁ አመስግኑልኝ። እኔ ቃላት የለኝም። እውነት ቅዱሳን በየቀኑ ብዙ ነገር ያደርጉልናል። እግዚአብሔር ስማቸው የተመሰገነ ይሁን። በእውነት እነሱን የሰጠን ቸሩ መድኃኔዓለም ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ሁሉንም የሰጠን እሱ ቸሩ መድኃኔዓለም ከፍ ከፍ ይበል። በእውነት ስለመቆራረጡ በጣም ይቅር በሉ። ይቅርታ ስለ ቃሉ ያው ትንሽ ፈተናው ከባድ ነው። እውነት ለመናገር ይህን እንኳን እንደዚህ ለመመስከር እኔ እንጃ ልነግራችሁ አልችልም ማለት ነው። ያው ትንሽ ስራ ጋርም ትንሽ ከባድ ነው። በእውነት እንደዚያም ቢሆን ፈተናው ትንሽ ከባድ ነው። ብቻ እግዚአብሔር ይመስገን በቅዱስ ሚካኤል ኃይል ይሁን ለምስክርነት አብቅቶኛል። ቅዱስ ሚካኤል፣ ቅዱስ ገብርኤልን፣ ቅዱስ ሩፋኤልን፣ ቅዱስ ራኤልን ሁሉንም ቅዱሳን ጻድቃን፣ ሰማዕታት፣ ቅዱሳን መላእክትን ሁሉንም እልል ብላችሁ አመስግኑልኝ። በእውነት ሳላውቅ በስህተት እያወቅኩ በድፍረት የሰራሁትን ኃጢአት መድኃኔዓለም በእውነት ሁላችንንም ይቅር ይበለን። ደግሞ እንደዚህ ተስዬ ሳልመሰክር የቀረሁላቸው ቅዱሳን ካሉ በእውነት በእናንተ ፊት ይቅር ይበሉኝ። ያው ትንሽ እንረሳለን እና እንግዲህ ሳልመሰክርላቸው የቀረው ቅዱሳን ካሉ ይቅር ይበሉ። በተረፈ መምህራችን ብርሃነ ሥላሴ እናመሰግናለን። እግዚአብሔር ያክብርልን። በእውነት ልጆችህን እመቤታችን ቅድስት ድንግል ማርያም በዘርፋፋ ቀሚሷ ተሸፍንልህ። ወለተ ተክለ ሃይማኖት እያላችሁ በጸሎት አስቡ። እግዚአብሔር አክብርልኝ። እወዳችኋለሁ፣ አክብራችኋለሁ። በእውነት ለመምህራችን ቃለ ሕይወትን ያሰማልን። እናመሰግናለን። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ሁላችንም እንድንበታለን፣ ከያዘን ደዌ እንፈወስበታለን፣ ከሰይጣን እስራት እንፈታበታለን እና ሼር እናደርግላለሁ፣ ላይክ እናደርግ፣ ሰብስክራይብ እናደርግ፣ መልካም አስተያየታችንንም ኮሜንት እንስጥ እላለሁኝ። እግዚአብሔር ያክብርልኝ። አመሰግናለሁ። ድርሳነ ሚካኤል ዘግንቦት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስም በአካል በግብር 3 ሲሆን በመለኮት በአገዛዝ በስልጣን ግን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት በባታ 12 ቀን የሚነበብ የሚጸለይ ኃያልና ክቡር የሆነ የቅዱስ ሚካኤልን ድርሳን ለማንበብ እንጀምራለን። እንዲሁም ከአባታችን ከጳጳሱ ከይስሐቅ በኋላ ወደ ኢትዮጵያ
ስለመጣው ስለ ጳጳሱ ስለ ዮሐንስ ነገር በእግዚአብሔር ፍቅር አንድነት እናገራለን። የቅዱስ ሚካኤል ልመናው በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት እንደ ሐዋርያው ጳውሎስ ጠንካራ የሆነና እንደ ንጉሥ ቆስጠንጢኖስ ሃይማኖቱ የጸና ምግባሩ የቀና የቆስጠንጢንያ ንጉሥ በሆነ በቴዎዶሲዮስ ልጅ በንጉሥ አርቃዲዮስ ዘመነ መንግስትና በሊቀ ጳጳሱ በቅዱስ ዮሐንስ ዘመነ ሲመት ተአምር ተደረገ። በዚያን ዘመን የንጉሱ የአርቃዲዮስ ሚስት ንግስቲቱ ገንዘብ ከመውደዷ የተነሳ በስልጣኗ በመመካት ድሃውን እያስገደደችና እየነጠቀች ብዙ ወርቅና ብር በግምጃ ቤቷ ታከማች ነበረ። ጳጳሳሱም ዮሐንስም አድራጎቷን ሁሉ ተመልክቶ ይመክራትና ይገስጻትም ጀመረ። እሷ ግን የሚነግራትን ሁሉ ከምንም አትቆጥረውም ነበረ። ከዕለታት በአንድ ቀን ንግስቲቱ እንደ ልማዷ የአንዲት መበለትን ቦታ ስለቀማች መበለቲቱ ወደ ዮሐንስ ዘንድ ሄዳ አባቴ ሆይ ንግስት አውዶክስያ የኔን የድሃይቱን ቦታ በግፍ ወሰደችብኝ ብላ ነገረችው። ቅዱስ ዮሐንስ የዚችን የድሃ ቦታ ደግሞ ትመልስላት ዘንድ ልዩ ልዩን መንፈሳዊ ምክርን ያዘለ ደግሞ ጽሑፍ ደብዳቤ ጽፎ ለንግስቲቱ ደግሞ ላከላትም። አሁንም አይቻልም በማለት በእንቢታዋ ስለጸናች ከቤተ ክርስቲያን ገብታ ጸሎት እንዳታደርስ የክርስቶስን ስጋውና ደሙን እንዳትቀበል አወገዛት። በዚያን ጊዜ ደሟ ፈልቶ ቁጣ ስለተሞላባት ስለ ክፉ ስራቸውና ስለ በደላቸው ሁሉ እሱ አውግዞ ከሹመታቸው የሻራቸውን ኤጲስቆጶሳትን ሰብስባ ከክርስቲያን ወገን ለይቶኛልና ፍረዱልኝ አለቻቸው። እነሱም ንግስቲቱን በድፍረት ስለተቃወመ ስደት ይገባዋል ማለት በአንድ ቃል ፈረዱበት። ዳግመኛም ይህ ነገር ለሕሊናዋ እረፍት ስላልሰጣት ወደ ቄርሎስ መልእክተኞች ላከች። ሌሎችንም ብዙ ጳጳሳት ሰብስባ ጳጳሱ ኤጲፋኒዮስንም አስጠርታ ሊቀ ጳጳሱ ዮሐንስ ከእኔ ጋራ ሊኖር አይገባውም፣ አስወጥቼ የሰደው ዘንድ ግን አይቻለኝም። ከበጎ ተግባሮቹ ብዙዎች ትዝ ይሉኛልና አሉና ቢሆንም እናንተ በሕግ ክርስቲያኖች የሚሻርበትን ምክንያት ፈልጋችሁ ከስልጣኑ ታወርዱልኝ ዘንድ እጠይቃችኋለሁ አለቻቸው። እነሱም ትምህርቱ በአራቱ ማዕዘን የተስፋፋ ሃይማኖቱ በምድር በሰማይ የመላ ይህን የእግዚአብሔር ባለሟል ዮሐንስን ምን ለማድረግ እንችላለን አሏት። እሷም በሱ ላይ ደግሞ ማድረግ የምትችሉትን ነገር ፈልጉ፣ እንዲሰደድ ወይም ደግሞ ከሀገር እንዲወጣ የማታደርጉ ከሆነ ቀድሞ ሃይማኖታችሁን ምን እንደሆነ ስለምታውቁ አምልኮተ እግዚአብሔር የሚፈጸምባቸውን አብያተ ክርስቲያናትን ዘግቼ አብያተ ጣዖታትን እከፍታለሁ አለቻቸው። እነሱም ይህችን ሴት በልቧ ሰይጣን አድሮባታል፣ አሁንም እርሷ እንደፈቀደች ታደርግ ብለው ምክራቸውን ጨረሱ። ከዚህ በኋላ ኤጲፋኒዮስን ወደ ዮሐንስ ልከው የተጠነሰሰበትን ሴራና ሊወሰድበት የታቀደውን እርምጃ ነግረው ዮሐንስ ኤጲፋኒዮስን እንዲህ አለው፣ ይህን ሁሉ ሕዝብ አታይምን? በመዓልትም በሌሊትም ከሚደርስብህ ነገር ሁሉ ደግሞ ለመጠበቅ ከኔ ደግሞ አይለዩምና ስለዚህ እወጣ ዘንድ አልችልም። አሁንም እርስ በርሳቸው የዓይናችን ብርሃን የሆነ ስለ አባታችን ስለ ሊቀ ጳጳሱ ዮሐንስ ፍቅር የንግስቲቱን ቤተ መንግስት እናቃጥላለን፣ ካስፈለገም ከሚስቶቻችንና ከልጆቻችን ጋር እንሞታለን እንጂ ከቶ ከመካከላችን አንወጣም፣ አሳልፈንም ደግሞ አንሰጠውም እያሉ የሚመጣውን ሁሉ ለመቋቋም ተዘጋጅተዋል አለው። አሁንም ነገ ቅድስት ሰንበተ ክርስቲያን ስለሆነች ሕዝቡ ይሰበሰባሉና በዚያ የእግዚአብሔር ቃል በምናስተምራቸው ወቅት ከልባቸው ጥርጣሬን ደግሞ እንዳያስወግዱ ከእነሱ ጋር ስደተኞች መስለን እንታያለን። ከዚህም የተነሳ በመካከላቸው እርቅ ይወርዳል። እነሱም
በልቦናቸው አባታችን ከንግስቲቱ ጋር ታርቋል ብለው በሰላም ወደ የቤታቸው ይሄዳሉ። ንግስት አውዶክስያ ግን በሌሊት ፈረስ ታዘጋጅና ልቧ ወደ ወደደው አገር ትስደደኝ አለ። ኢጲፋንዮስም ደግሞ ከዮሐንስ ዘንድ ይህን ነገር ሰምቶ ወደ ጳጳሳቱ ተመልሶ ሄደ። ዮሐንስም በሌሊት ወደ ንግስቲቱ መጥቶ እግዚአብሔርን የማያውቁ ለፀሐይ ለድንጋይና ለእንጨት የሚሰግዱ ወዳሉበት አክራጢያ ወደምትባል ሩቅ አገር ሰደደችው። ከዚያም በደረሰ ጊዜ የእግዚአብሔርን ወንጌልን መንግስትን ስላስተማራቸው ክብር ምስጋና ለዘላለሙ ይግባና በጌታችን በኢየሱስ ክርስቶስ ስም አመኑ። የመላእክት አለቃ በሆነ በቅዱስ ሚካኤል አማላጅነትና ልመና ይቅርታን አገኙ። በየቦታው ብዙ አብያተ ክርስቲያናትን ሰሩ። ዮሐንስ አፈወርቅም ቤተ መቅደሳቸውን ባረከላቸው፣ ቀደሰላቸው። ጳጳሳትና ቀሳውስትን ዲያቆናትንም ሁሉ ሾመላቸው። ከዚህም በኋላ በግንቦት 12 ቀን በዚያው በስደቱ ቦታ እንዳለ አረፈና አክራጢያ በምትባል ደሴት ተቀበረ። እሱም ደግሞ የሕይወት አክሊል ደግሞ ተቀናጅቶ ከጻድቃን ከሰማዕታት ጋር በመንግስተ ሰማያት እስከ ዘላለሙ ድረስ እያለው ደግሞ ኖረ። ልመናው ቸርነቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ይህንን መጽሐፍ የሚያነቡ ሁሉ ከዚች ቤተ ክርስቲያን ልጆች ጋር በቀለም ጽድቅ ሰማያዊ በሆነ አምድ ወርቅ ስሙ ይጻፍ። ስለ ቅዱስ ሚካኤል ልመና፣ ስለ ዮሐንስ አፈወርቅ ጸሎትም ሽማግሌዎችንና ጎበዛዝት ከድቀት ኃጢአት ይደግፋቸው እስከ ዘላለሙ ድረስ አሜን። ሰራዊተ ሰይጣናትን በሐፀ እሳት የሚነድፋቸው ብርሃንን የተጎናጸፈ ተፈጥሮ ከነበልባል እሳት የሆነ የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ተአምሬ ነው። ሮሜ በሚባል አገር ከሚኖሩ ታላላቅ ሰዎች መካከል በዚህ ዓለም ገንዘብ በጣም የከበረ አንድ ክርስቲያናዊ ሰው እንደነበረ ተነገረ። ነገር ግን ሚስቱ መካን ስለነበረች ልጅ አልነበራቸውም። በዚህም ምክንያት ልጅ ለማግኘት ሁለቱም ባልና ሚስቱ ሁሉ ጊዜ በጾምና በጸሎት ወደ እግዚአብሔር ይለምኑ ነበረ። ቅዱስ ሚካኤል ከፈጣሪያቸው እንዲያማልዳቸው ይማጸኑት ነበረ። ከዚህ ሁኔታ ሲኖሩ የመላእክት ሁሉ አለቃ የሆነ የቅዱስ ሚካኤል በዓሉ በሚከበርበት ህዳር 12 ቀን ስለደረሰ ሂደው በዓሉን ለማክበር ለመንገድ የሚሆናቸውን ስንቅና ማንኛውንም አስፈላጊ ነገር ሁሉ ካዘጋጁ በኋላ ፍጹም ዋጋቸው የሚያገኙበትን መሆኑን ደግሞ በማመን ለወደፊቱ የቅዱስ ሚካኤል የበዓሉን መታሰቢያውን ለማድረግ በልቦናቸው ደግሞ ወሰኑ። ከዚህ ሁሉ ዝግጅት በኋላ ያ ሰውዬና ሚስቱ በጉዟቸው ላይ የሚያገለግሏቸው በወንድና በሴት ባሮቻቸው ታጅበው ጉዟቸውን ቀጠሉ። በጉዞም ላይ ደግሞ ሳሉ የዚያ ሰው ሚስት የቅዱስ ሚካኤልን በዓል ለማክበር የሚጓዙ ሌሎች ክርስቲያኖች ሰዎችን አየች። ከነሱም መካከል ብዙ ሴቶች ከልጆቻቸው ጋር ይጎበኟቸው ነበረ። ከነሱም ልጆቻቸው በጀርባቸው ያዘሉ፣ በምንብር ቢጣቸው የታቀፈ በደረታቸው ታቅፈው ጡታቸውንም ደግሞ የሚያጠቡ ነበሩ። ይህን ባየች ጊዜ ደግሞ በታላቅ ቃል አሰምታ ጮኸች፣ መሪር እንባንም በማፍሰስ ጽኑ ለቅሶንም አለቀሰች። እንዲህም አለች፣ የሕያው እግዚአብሔር ልጅ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ የኔን የአመፀኛውን ጉስቋላና ደካማ የተናቁ ደግሞ ባሪያህን ልመና ለመስማት አቤቱ ቸል አትበል፣ ፈጥነ ደግሞ ስማኝ እንጂ አቤቱ ከጥልቁ ደግሞ ልቦናዬ ወደ አንተ ደግሞ ሰላምን ደግሞ ጆሮን ዘንበል አድርገ ስማኝ፣ ተስፋም ደግሞ አታስቆርጠኝ። በማህፀኔ በተገኘው ደግሞ ፍሬም ባለ ዘመኔ ሁሉ ደግሞ እያየሁ ደስ ብሎ ደግሞ እኖር ዘንድ ደግሞ የተባረከ ልጅም ስጠኝ። አንተም የመላእክት አለቃ የቅዱስ ሚካኤል ሆይ ጸሎትህ የተባረከ ዘር ይስጠኝ ዘንድ ወደ እግዚአብሔር ለምንልኝ። ወንድም ቢሆን ሴት እግዚአብሔር ልጅ ቢሰጠኝ ባለ ዘመኑ ሁሉ ለቤተ ክርስቲያን አገልጋይ ይሆን ዘንድ ለአንተ ብጽዕት ሰጥቻለሁ እያለች ከበዓሉ ቦታ ደግሞ እስኪደርስ ድረስ ደግሞ ብዙ ልመናን አቀረበች። የመላእክት አለቃ የሆነ ከቅዱስ ሚካኤል ቤተ ክርስቲያን ከባሏ ጋር በደረሱ ጊዜ ደግሞ በታቦቱ ፊት ደግሞ ቆመው በአንቃዶ ልቦና ደግሞ
አስቄለ ህሊና ደግሞ አንድ ልብ ሆኖ ደግሞ ሐሳባቸውን አንድ በማድረግ በመረረ ለቅሶ ደግሞ እግዚአብሔርን ልጅ ይሰጣቸው ዘንድ ደግሞ ልመናን አቀረቡ። ሥርዓተ ቅዳሴው ደግሞ ከተፈጸመ በኋላ እንደ ሕጉና እንደ ሥርዓቱ ደግሞ የክርስቶስ ሥጋውን ደሙን ደግሞ ተቀበሉ። ከዚህ በኋላ ደግሞ ቄሱ ቡራኬ ሰጥቶ ሰርሆተ ሕዝብ ከሆነ በኋላ ደግሞ ሕዝቡ ሁሉ ወደ የቤታቸው ሄደ። ያቺ ሴት ግን ከቤተ ክርስቲያኑ አምድ ወደ አንዱ ተጠግታ ተኛች። በዚያ ሌሊት በከባድ ሐዘን ተውጣ አደረች። በዚያን ጊዜ ብርሃናዊ መልአክ በራእይ ተገልጾ ሴትዮዋ ሆይ ከእንግዲህ አትዘኝ፣ እግዚአብሔር ልመናሽን ሰምቶ ሐሳብሽን ይፈጽምልሻል፣ ልጅም ትወልጅ ዘንድ ማኅፀንሽ ከፍቶልሻል። እነሆ ወንድ ልጅም ትወልጃለሽ። ነገር ግን ልጅ በወለድሽ ጊዜ ስሙን ተስፋ ሚካኤል ብለሽ ሰይሚ አላት። ከእንቅልፏም ደግሞ በነቃች ጊዜ ይህን አይነቱን ቃል ደግሞ በመስማቷ ፈጽማ ተደሰተች። እግዚአብሔርን እያመሰገነችው በፍጹም ደስታ ወደ ቤቷ ገባች። እግዚአብሔር በመልአኩ ቃል የተናገረውን ቃል ኪዳን በፈጸመ ጊዜ ደግሞ ጸነሰች። መልኩ ደግሞ ወይም ሁለመናው መላ ሰውነቷን ያማረ ወንድ ልጅን ወለደችና ፍጹም ደስ አላቸው። ደግሞ ስሙንም ተስፋ ሚካኤል ብለው ሰየሙት። ይህም ደግሞ በመሆኑ ደግሞ ወላጆች ተላ ደስታ አደረጉ። ለተራቡና ለተጠሙ ብዙ ምጽዋትን ሰጡ። ወንድ ልጅንም ደግሞ በማግኘታቸው ስለ እግዚአብሔር ቸርነት ስለ ቅዱስ ሚካኤል ክብር በሀገሩ ላሉ ታላላቅ ሰዎች የምሳ ግብዣን አደረጉ። ሆኖም ደግሞ ምኞታቸው ደግሞ ከተፈጸመና ሐሳባቸው ከተሟላላቸው በኋላ ለቅዱስ ሚካኤል ብጽዕት አድርገው የሰጡትን ልጅ ደግሞ እንደተናገሩት ሁሉ ወደ ቤተ ክርስቲያን ደግሞ አልወሰዱም። ነገር ግን ያ ብላቴና ከተወለደ 1 ዓመት በሆነው ጊዜ በጭንቅ ታመመ። ባለመድኃኒቶችም ሊፈውሱት ደግሞ ባልቻሉ ጊዜ ያን ሕፃን ደግሞ የመላእክት አለቃ ለሆነ ለቅዱስ ሚካኤል ቤተ ክርስቲያን እናቱ ደግሞ ብጽዕት ስዕለት ደግሞ አድርጋ ሰጣታው እንደነበረ ደግሞ አስታወሰች። እንዲህም ማለች፣ ልጅ ለጽኑ ደዌ ደግሞ የተያዘበትን ደግሞ አወኩ። ስዕለቴን አክብሬ ልጁን ደግሞ ወደ ቤተ ክርስቲያን ባለመውሰዴ ዛሬ ትልቅ ኃጢአት ሰርቻለሁና ከዚህ በኋላ አስቸኳይ ልጇን ይዛ ወደ ቅዱስ ሚካኤል ቤተ ክርስቲያን ገሰገሰች። ከዚያም ወደ ውስጥ ገብታ በጻሕሉ ላይ ደግሞ ያለውን ማይረጨች፣ በቀንዲሉ ላይ ደግሞ ያለውን ዘይትም እየቀባች ደግሞ የመላእክት አለቃ ቅዱስ ሚካኤል ወይ ልጄን ከዚህ ጽኑ ደዌ ፈውሰው፣ ከዚህም ደግሞ ከባድ በሽታ ብታደነው ደግሞ እንደ ቀድሞ ደግሞ ብጽዕቴ ደግሞ እስከ ዕለተ ሞት ድረስ ለቤተ ክርስቲያን ደግሞ አገልጋይ ይሆን ዘንድ አደርጋለሁ እያለች ስትወድቅ ደግሞ ስትነሳ በዚያኑ ጊዜ ደግሞ በቅጽበት ደግሞ ልጇ ደግሞ ብላቴናው ዳነላት። ከደዌውም ደግሞ ከዳነ በኋላ ያ ብላቴና አደገና የመላእክት አለቃ የሆነ ለቅዱስ ሚካኤል ቤተ ክርስቲያን ባለ ዘመኑ ሁሉ ደግሞ በመልካም አገልግሎት ሲያገለግል ኖረ። ያቺም ሴት ደግሞ ቅዱስ ሚካኤል ያደረገውን ተአምራትና ልጇንም እንዴት እንዳዳነላት ለሕዝቡ እየተናገረች በፍጹም ምስጋና እግዚአብሔር እያመሰገነች በታላቅ ደስታ ወደ ቤቷ ገባች። እንዲህም እኛን ደግሞ የክርስቲያን ወገኖችን ሁላችንን ብላቴናውንም እንዳዳነ የነፍስና የሥጋን ደዌ ከሆነ ኃጢአት ያድነን፣ በቸርነቱ በጸጋው ከዚህ ዓለም ቂም በቀል ነጻ ያደርግልን። ኃጢአትን ደግሞ ለማሰራት ደግሞ የሚያደፋፍረውን ተግባር ሁሉ ከእኛ ያረቅልን። እግዚአብሔር ደስ የሚያሰኙትን ቅዱሳን መካከል ተለይተን እንዳንቀር ደግሞ የበደልን ቁልፍ ደግሞ ከላያችን ላይ ቆርጦ ይጣልልን። አሜን፣ ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት በባተ 12 ቀን የመላእክት አለቃ የሆነ የቅዱስ ሚካኤል የመታሰቢያውን በዓል እንደሆነ እንነግራችኋለን። በዚህች ዕለት ነቢዩ ዕንባቆ ለአጫጆች ምሳ ሊወስድ አስቦ ሳለ እግዚአብሔር ቅዱስ ሚካኤልን ወደ እሱ ልኮታልና ሚካኤልም ዕንባቆን ምግቡን እንደያዘ በአንዲት የራስ ጸጉሩ አንጠልጥሎ በዚያኑ ጊዜ ባቢሎን ወደሚባል አገር አደረሰውና ለአንበሳ ምግብ በጉድጓድ ለተጣለ ለዳንኤል ምግብ አቀርቦለት ተመገበ። ቅዱስ ሚካኤል ዳንኤል ከተጣለበት የአንበሳ ጉድጓድ ካወጣው በኋላ ዕንባቆም ከያዘው ምግብ ጋራ ምንም ሳይጎድል መልሶ አጫጆች ወደ አሉበት ወደ ይሁዳ አገር መልሶ በቅጽበት አደረሰው።
ስለዚህ የቅዱስ ሚካኤል በዓል በየወሩ እናክብር ዘንድ የቤተ ክርስቲያን ሊቃውንት አዘዙን። ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ቅዱስ ሚካኤል የቅዱሳንን ምስዋ ጸሎት ታሳረግ ዘንድ በአብ የምስዋ አዳራሽ ለሚሆነው አኗኗረ ሰላም ላለው ሚካኤል ሆይ እግዚአብሔር ወልድ ኀፍረተ መስቀልን ታግሶ ደሞ ራቁቱን በተሰቀለ ጊዜ ጸሎቱ ስብሐት አሻቅበህ ደሞ ከማየት ይልቅ ራስን ወደ ታች ዘንበል አድርገ የመለኮቱን ትዕግስት ደሞ አደነክ። ቅዱስ ሚካኤል ሆይ ያሰብነውን አሳካልን፣ ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ተመልስልን ዘንድ ከቅዱሳኑ ከምታሳትፈው በረከት እኛንም በእውነት ታሳትፈን ዘንድ ያንተ በጎ ፈቃድ ይሆን ዘንድ ሁላችንም በያለንበት ተጠብቀን ዘንድ በአንድነት ሆነን ቅዱስ የሆነውን ስምን እንጠራለን። አባታችን ሆይ ብለን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ሁላችሁም ይህንን ምስል ድምጽ እየተከታተላችሁ ያላችሁ ሼር እና ላይክ እያደረጋችሁ ለሁሉም ሰው ታደርሱልን ዘንድ በክርስቶስ ፍቅር እንጠይቃችኋለን። መልክአ ሚካኤል በአማርኛ ሰላም ለዝክረ ስምከ ሚካኤል ሆይ ያሬ ልጅ ሄኖክ እንደጻፈው ከልዑል ስም አጠራር ጋር ለተባበረ ስም አጠራር ሰላም ላለው የእግዚአብሔር የምክር አበጋዝ ሆይ የተቸገሩትን የተጨነቁትን ዘወትር የምትረዳቸው ሁሉ እኔን ለመርዳት ክንፍን ዘርግተ ፈጥነ ድረስልኝ። ለስዕርተ ርእስከ ሚካኤል ሆይ ከፈጣሪ በቀን ስነ ባህሪ ማንም ተመራምሮ ለማይደረስበት ነበልባላዊ ስዕርተ ርእስ ሰላም ላለው የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መስዋዕት የምታሳረግ አንተ ሚካኤል ነህና ከሐዘን ከለቅሶ የተነሳ እኔን አገልጋይን እርጅና እንዳይጫነኝ ሰውነቴን ባዘነች በተከዘ ጊዜ ልቦናዬን ታረጋጋት ዘንድ ፈጥነ ድረስልኝ። ለርእስከ ሚካኤል ሆይ መብረቅ የተጎናጸፈ መልአካዊ ረቂቅ ርእስ ሰላም ላለው ተፈጥሯቸው ከሰዓት የሆነ የሰማዩን የመላእክት የሰራዊት አለቃቸው የሆንክ ሚካኤል ሆይ በኃጢአት ተሰነካክዬ ወድቄ እንዳለፍ ገመገም አንተን ድጋፍ አድርጌያለሁና ፍጹም የማዳንን ትርግና በሌላ የተገለጸን በስተቀኝ ቁምሃለሁ ልበለኝ እንጂ በሩቁን አትመልከተኝ። ለገጽ ከሚካኤል ሆይ የመሬትና ውሃ ያልተቀላቀለበት ከነፋስና ከእሳት ብቻ ለተፈጠረ መልአካዊ ገጽታ ሰላም ላለው የምሕረት መልአክ ሆይ የሊባኖስ ዛፎች ያዙቃቸው ታጅበው በልምላሜያቸው አሸብርቀው እንዲታዩ ልመናዬን በማቀርብበት ጊዜ ሁሉ መጪውን ዘመኔን በክንፈ ረድኤት ተንከባክበ በቸርነት ጌጥ አስጊጠኝ። ለቀራንብቴ ከሚካኤል ሆይ ያገላለጥ እንቅስቃሴያቸው የቸርነት የዋህነት ለሆነ ቀርናብት ሰላም ላለው የእግዚአብሔር ቸርነቱ ስራ አስፈጻሚ ሚካኤል ሆይ ችግረኛን ለመርዳት በሁሉ ቦታ የምትገኝ አንተ ነህና የተለመደውን ቸርነትን በልቤ አወጣለሁ አወርዳለሁ። ስለዚህ ትርግናን ተስፋ አድርጋለሁ። ለአይንቲ ከሚካኤል ሆይ ለሰው ልጆች ይቅርታ ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማለዱ አይኖች ሰላምታ ይገባል። ሚካኤል ሆይ በጠላት ተማርከው ለሚጨነቁትና ለሚሰቃዩት ዋስጠበቃቸው አንተ ነህ። በእኔ ላይ የሚተበትቡትን የጠላቶችን ምክር መረበጣት ሰጣልልኝ። ነፍሴን ስጋዬን ለአንተ አደራ ሰጥቻለሁና ለአእዛኒ ከሚካኤል ሆይ የችግረኛውን ሁሉ ጸሎት ፈጥነው ለሚሰሙ አዛኖች ሰላምታ ይገባል። የይቅርታ መልአኮች ችግሬን አቃልልኝ፣ ጭንቀቴን አስወግድልኝ። ምክርን ትለግሰኝ ጥበብንም ታስተምረኝ ዘንድ አባት እንዳደረኩ አንተም ልጅ አድርገኝ። ለመላትሄ ከሚካኤል ሆይ ፈጽመው የሚያንጸባርቅ የፈገግታ ሽቱ ጠል ለረበረበባቸው ጉንጮች ሰላምታ ይገባል። ስልቸት የሌለብህ መልአኮ የተለመደውን ቸርነትን አታጓድልብኝ። በችግሬ ጊዜ በትምህርተ መስቀል እጄን አመሰቃቅዬ በምጸልይበት ጊዜ ትረዳይ ዘንድ ፈጥነ ደረስልኝ እንጂ። ለአይናፊ ከሚካኤል ሆይ ካህናተ ሰማይ ሱራፌል ካንተ ጋር መስዋዕት በሚያቀርቡ ጊዜ የጽርሐ አርያም መዓዛ ለተሞሉ አይናፍ ሰላምታ ይገባል። ቸር ጠባቂ መልአክ ሆይ የነገደ እስራኤል የያዕቆብ ጠባቂ አንተ ነህና ጓደኞች መላእክት እኔን አገልጋይ ኑ ወዳጄን ጎብኙ ብለህ ጋብዛቸው። በአንዱ ፍቅር ሌላው ይሳባልና። ለከናፍሪከ ሚካኤል ሆይ
የሰማያን ንጉሥ የክርስቶስ ምስጋና ቃል ከመናገር ቸልታና ዝምታ ለሌላባቸው ከናፍር ሰላምታ ይገባል። ተወዳጅ መልአክ ሆይ የምስጋና ድምፀ ቃና ያማረ የተወደደው ነውና የውዳሴ መታሰቢያ የወርቅ ማከዳ የሆነ የዘንድ ጽና ፍቅር ከማር ከወተት ይልቅ ጥሞኛልና ለአፉከ ዳንኤል በአምሳለ አናብስት ምሳሌ ያየውን ስውሩን ራእይ አብራርቶ ግልጥልጥ አድርጎ ለተረጎመለት አንደበት ሰላምታ ይገባል። የሰላም መልአክ ሆይ ምስጋና መስዋዕት የምታዘጋጅ አንተ ነህና ጠላት ዲያብሎስ ተረማምዶ በጻረ ሞት እጅ እንዳያፍነኝ በአፌ ላይ ጥበቃን አጠናክር። ለአስናኒ ከሚካኤል ሆይ መሰበር መጠረስ ለማያገኛቸው ረቂቃን አስናኖች ሰላምታ ይገባል። ረዳት የመልአክ ሆይ በባህር ውስጥ ለሚንቀሳቀስ በየብስ ላይ ለሚመላለስ ፍጥረት ሁሉ ረዳት አንተ ነህ። ስለዚህም ኢየሱስ ክርስቶስ በመሰዊያ ላይ ካህን አድርጎ ሾመሃል። አንተ ቀሲሱ ሚካኤል ለኔ ለአገልጋይ ምሕረትን ትለምን ዘንድ ተገቢ ነውና ለልሳን ከሚካኤል ሆይ ስለ ሙሴ ሥጋ ከዳቢሎስ ጋር ክርክር በተደረገ ጊዜ የዘለፋ ቃል ላልተናገረ አንደበት ሰላም ላለው ክቡር መልአክ ሆይ ክብር ከመላእክት ሁሉ ክብር ከፍ ያለ ነውና በስዕነ ስዕልህ ፊት ቁሜ ልመናዬን በማቀርብበት ጊዜ ሁሉ አይዞህ አለሁልህ በማለት ፈጥነ ድምጽህን አሰማኝ። ለቃል ከሚካኤል ሆይ የጽርሐ አርያም የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ኃይለ ቃልህ ሰላም እላለሁ። ተራዳዩ መልአክ ሆይ ብስጭትና ፈተና ደርሰውብኝ ወደ አንተ በማመለክትበት ጊዜ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጅህን ለመርዳት ተፋጠን እንጂ የቸርነትህን በር አትዝጋብኝ። ለእስትንፋስ ከሚካኤል ሆይ የነፍስ ቁስለኛ ለማዳን መድኃኒተ ፈውስ ንፍ ለሚለው እስትንፋስ ሰላም እላለሁ። ድል አድራጊው መልአክ ሆይ የቀድሞ አመፀኛ አውሬ ዲያብሎስ የጥንት ተንኮሉ ሊተው አይችልምና የጦር መሳሪያን ታጥቀ መጥተህ ድምጥማጡን አጥፋው። ለጉርኤ ከሚካኤል ሆይ ድምፀ ጉናው በጽርሐ አርያም እስኪመላ ድረስ የምስጋና ቃል የሚያስተጋባ ጉርኤ ሰላም እላለሁ። ትጉ መልአክ በምርኮ ላይ ሆነ ለሚጨነቁት የምትደርስላቸው አንተ ነህና ወደ አንተ በምማለድበት ጊዜ ፈጥነ ሰላምን ስጠኝ እንጂ ዛሬ ነገ እንዳትለኝ ማለድሃለሁ። ለክሳድ ከሚካኤል ሆይ ከእንቁ ባህሪ ይልቅ የሚያስደንቅ የስነ ተፈጥሮ ማርዳሃ ብላ ጠለቀ ክሳድ ሰላም እላለሁ። ሩሩህ ሚካኤል ሆይ አዝማናትን በየክፍላቸው ጽፈ የምታዘጋጅነ የሕዝብን ኃጢአት ለማቃለል ለካህን ስልጣን ተሰጥቶታልና በአማላጅነት መስዋዕተ ቁርባንን ኃጢአቴን አቃለልኝ። ለመትከፍት ከሚካኤል ሆይ የብርሃነ ልብሰ ተክህኖ ለተጎናጸፈ መትከፍት ሰላም እላለሁ። ፈጥኖ ደራሹ መልአክ ሆይ የሰውን ልጅ ለመርዳት ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንዲያቀና የጠላቴን ትከሻ በማት ቀንበር ቅጣው፣ ጀርባውን በመክሰፍ ጅራፍ ግረፈው። ለአክናፊ ከሚካኤል ሆይ ለይቅርታ ቸርነት ረበው ለሚታዩ ሳታውያን አክናፎች ሰላም እላለሁ። የልዑላኖች ልዑል ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የረድኤትን ኃይል ከኔ አታረቂ። ካልሆነ ግን ጠላቶች እሰይ አይመስሉ መስሉ አይሆኑ ሆኖ አየነው እያሉ ይሳለቁብኛልና። ለአክናፊ ከሚካኤል ሆይ እንደ ፀሐይ ጽነ ጸዳል የሚያንጸባርቅ በሰማይ ላይ ለሚንበለበል አክናፎች ሰላም እላለሁ። የእግዚአብሔር ልዩ መልእክተኛ ሚካኤል ሆይ ከላይ ከሰማይ ተልከ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ግዘተኞች ሚካኤል ሆይ መጣልን ደረስክልን እያሉ ደስታቸውን ይገልጻሉ። ለአክናፊ ከሚካኤል ሆይ የፍጥረት ሁሉ መጠለያ ለሆነ አክናፎች ሰላም እላለሁ። ክቡር የሰማያን ካህናት አለቃ ሆይ ከዕለት እኪት አድነን ከጥፋት ሁሉ ሰውረን። ለዘባነ ከሚካኤል ሆይ ሳታውያን ልብሰ ተክህኖ ለተጎናጸፈ ነጸብራቃን ሞጣሃድ ለደረበ ለዘባነ ሰላም እንላለን። የምሕረት አማላጅ ሆይ የስንዴ አዝመራ ያይደለ በአንደበቴ በከንፈሬ ምስጋናን አቀርብልሃለሁ። ጥቂቱን የምስጋና እጅ መንሻ ሳታቃልል ተቀበል። ለእንግዳ ከሚካኤል ሆይ የሳርና ቅጠል ተክል የዛፍ ጥላ ካለበት ያይደለ የእግዚአብሔር ቸርነት ካለበት ለማሰማራት የልዑላንን ምእመናንን የተሸከመ እንግዳ ሰላም እላለሁ። ሁልጊዜ በፈጣሪ ፊት የምትቆም የአምላክ ባለሟል ሆይ እኔን ባሪያህን በጸሎት ከማሰብ አትርሳኝ፣ ወዳጅ ወራጁን ይረሳ ዘንድ አይቻለውምና። ለሕፅን ከሚካኤል ሆይ እግዚአብሔር ወዶ የሚቀበለውን የቅዱሳንን ጸሎት በእቅፍ ለታቀፈ ሕፅን ሰላም እላለሁ። ክቡር መልአክ ሆይ የአእላፍ መላእክት መስፈናቸው አንተ ነህና በችግሬ ጊዜ ትረዳይ ዘንድ በአየር ላይ እንደሚበር ንስር ሁለቱን ክንፎችን እየበረክ ድረስልኝ። ለአይዳዊ ከሚካኤል ሆይ የመብረቅ መስቀል ምልክት ያለበትን በትረ ወርቅ ለጨበጡ እጆች ሰላም እላለሁ። ሊቀ መላእክት ሆይ በገዳም አራማ የምትኖር የዋህ ርግብ ዋኖስ ወይም ዋልያ አንተ ነህና የሕፃናትን እድገት በነጋ እንዲጨምር በጽድቅ ላይ ባሪያህን በእኔ እድገቷ ላይ ታሳይ ትግለጽ። አሜን። ለመዝራዕት ከሚካኤል ሆይ ባልቴቶችን ድሃ አደጎችን ተፍገምግመው እንዳይድቁ ድጋፍ ለምትሆናቸው መዝራዕት ሰላም እላለሁ። ረዳት መልአክ ሆይ ለሰማያዊት ሀገር የሀብቷ ቤት ግምጃ አንተ ነህና ነገ የሚሆነውን ነገር ስለማላውቅ በዛሬው ዕለት የምለምንን ተገቢውን ድርሻዬን ስጠኝ። ለኩርና ከሚካኤል ሆይ ነበልባላዊ እጅ መገጣጠሚያ ለሆነ ኩርና ሰላም እላለሁ። ቅዱስ መልአክ ሆይ
የእግዚአብሔር የመላእክቱ ጉዳይ አስፈጻሚ አንተ ነህና ከጭንቀት የተነሳ ነፍስና ስጋዬ በታወከ ጊዜ ጓደኛው እንዲረዳ እኔን ባሪያን ትረዳይ ዘንድ አንተን ማጸናለሁ። ለእመትህ ከሚካኤል ሆይ በመርፌና በክር የሚሰፋ ልብስ ሳይሆን የተራዳይነት ልብስ ጭምር እየመጠነ የሚጎናጸፍ ረቂቅ ክንድ ሰላም እላለሁ። ተራዳይ መልአክ ሆይ አቤቱ ታድነን ዘንድ ፍቃድን ለመጠየቅ ወደ አንተ ድምፄን አሰምቼ እማለዳለሁ። እኔን አገልጋይን ተግተህ አድነኝ፣ ማንኛውም ወገኑን ሁሉ ለማዳን ይተጋልና። ለእራህ ከሚካኤል ሆይ የማይታበለውን የቃል ኪዳንህን ማኅተብ ለጨበጡ ለእጅህ መዳብ ሰላም እላለሁ። ረቂቅ መልአክ ሆይ ነበልባላዊ በሆነ መልካም መዓዛ ባለው ጻዕዳ ወፍ መስላለውና መዓዛው የጣፈጠ ሽቱ ቅባይ ብዙዎች ብዙ ለማከማቸት ይፈልጋሉ። እኔ ግን ከቸርነትህ ጥቂት ድርሻ ብቻ ነው የሚፈልገው። ለአጽቢ ከሚካኤል ሆይ በትጉሃን እረኞች ትጋት የተነሳ ደቂቅ አባግ በበረከቱ ጊዜ መጽሐፍትን ላዘጋጁ ጣቶች ሰላም ላለው ጠባቂ መልአክ ሆይ የንግስታት ንጉሥ የሆነ የእግዚአብሔር መሠዊያ ካህን ነህና በሚሄድበት ጎዳና በሰላም እራመድ ዘንድ በጥበብ የበለጸጉ ጣቶችን የእግሮችን የሕይወትን ጫማ ያዘጋጁልህን ለአጽፋረድ ከሚካኤል ሆይ እንደ ልዝብ የራስ ወርቅ ቀጸላ ባርስት አጽብ ላይ የሚያንጸባርቅ አስፋሮች ሰላም ላለው ፈጥኖ ደራሽ ሆይ ከወራሪ ጠላት ታድነን ዘንድ ሰውነቴን ወደ ሕሊናዋን ወደ አንተ ዘርግታ ትማለዳለችና ነፍስን የረዳች መልአክ እኔ ነኝ፣ አይዞሽ ደረስኩልሽ በላ። ለዘዚአ ከገቦ ሚካኤል ሆይ በነበልባላዊ ክንፍ ለተከበበ መልአካዊ ጎን ሰላም ላለው ክቡር መልአክ ሆይ ክብር ተነግሮ የማያልቅ እጹብ ድንቅ ነው። እኔን አገልጋይ ከምስጋና ምንጭ ጠጥቼ ረካ ዘንድ በጥላ ስር ተጠልዬ መኖርን ፈቅዳለሁ። ለከርስ ከሚካኤል ሆይ እንደማይጎድል የምንጭ ውሃ ቀና መንፈስ ለተከማቸበት ወደ ሰላም ላለው ሰማይ ካህን ሆይ በሰባተኛው ሰማይ የመሠዊያ አዳራሽ ቁመህ በጸሎት ኃጢአቴን ታሰሪ ዘንድ እኔን አገልጋይ ሚካኤል እያልኩ ማልድሃለሁ። ለልብ ከሚካኤል ሆይ ቂም በቀል የሌለብህ ርኅራኄ የዋህነት መዝገብ ለሆነ ልቦና ሰላም ላለው የሰማያውያን ኃይላት አለቃ ሚካኤል ሆይ የእስራኤልን ልጆች ባህርን ከፍለ በባህር መካከል እንዳሳለፍካቸው እኔን አገልጋይን ከስውር ወጥመድ ሰውረ በሰላም አሳልፈኝ። ለኩልያቲ ከሚካኤል ሆይ ሳጤ ገባዋት አማክሎ አስተካክሎ እግዚአብሔር ለፈጠረው ለማይዳሰሱ ኩልያት ሰላም ላለው ኃያል መልአክ ልህን የሰው ኃይል ሊተካከለው አይችልምና እንግደለውና አጥፋ የምትሉትን ጠላቶችን በጽጋቅ በቀላቀለ አውሎ ነፋስ በታትነ ከገጸ ምድር አጥፋቸው። ለህሊና ከሚካኤል ሆይ ከይቅርታ ምሕረት ብቻ በስተቀር ጥፋትና ተንኮል ለማያስብ ህሊና ሰላም ላለው ፈጣን መልአክ ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻን አንሳ፣ ነበልባላዊ ሰይፍን መዘ በጠላት በዳቢሎስ ላይ ተነሳሳ። ለአማውቲከ ዘበእቶን ከራማ ሚካኤል ሆይ እንደ ሽቱ የሚሸት ጠጅ የተሞላ ብርሌ ለሚመስል አንጀት ሰላም ላለው ሚካኤል ሆይ በፍቅርና በሰላም ጊዜ ይቅርታ ይደረግልንና የንፋስ ኃይል ጉምን እንደሚበትን የጠላቶችን ምክር እንዲሁ በትን እድሜንም አትስ። ለአማውቲከ ነበልባለ እሳት በላይ ሚካኤል ሆይ ለሚጠሩት ሁሉ ፈጥኖ ለሚሰማ የሚበላ እሳት ነበልባላይ ለሆነ አንጀት ሰላም ላለው መስዋዕት የሚያሳርጉ የሚያቀርቡ የካህናተ ሰማይ ሱራፌል ጓደኛ ሁሉ በሁሉ ዘንድ አጥቂ አንተ ነህና እንጃ ገብርኤል ቢተካከል እንጂ እንዳንተ ማናለ። ለአጽፋር እግር ከሚካኤል ሆይ ሰው ልጆች ለመርዳት በእርዳታ ጎዳና በሚፋጠኑበት ጊዜ እንቅፋት ለማያደናቅፋቸው ለእግር አጽፋር ሰላም ላለው ትጉ መልአኮ በአካለ ሶስት በመለኮት አንድ ለሆነ አምላክ አርምሞ ጽራት ሳይኖርበት ምስጋና ታቀርባለህ። ስለዚህ በዚህ ዓለም በምኖርበት ጊዜ ሁሉ እምነቴ ባንተ ስለሆነ ቸል አትበለኝ። ከሰው ወገን ማንም ወገኑን ቸል የሚል አይኖርምና። ለቆም ከሚካኤል ሆይ በጽራሪያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታካ ለቆም ሰላም ላለው ሩሩ መልአኮ ሰማያዊ የዋህ ርግብ ገነት አንተ ነህና ከኃጢአት በረሃ ዋይ መጠለያ ይሁነኝ ዘንድ ሁለቱን ክንፎቹን እንደ ድባብ በኔ ላይ ዘርጋቸው። ለመልካቲከ ኩሎነ ሚካኤል ሆይ በየስማቸው በየአንጻራቸው ጸንተው ለሚገኙ መልካም ባህሪያት ሰላም ላለው ብርሃናዊ መልአክ ሆይ በልብስ ብርሃን ጌጥክ የተሸለምክ እንደመሆነ በዘመን ሁሉ ወዳጅነት እጅግ ጠቃሚ ነውና የወዳጅን ኃጢአት ለማስተሰረይ የታመንክ የነፍስ ወዳጅ ነህና። ለመልክከ በአምሆ ሚካኤል ሆይ ለእግዚአብሔር በመስገድና ከፍ ባለ ድምጽ በማመስገን መልክ ሰላም ላለው የምሕረት አማላጅ ሆይ ቸርነትና የዋህነት ልማድ ነውና ጠላት በመንገድ ሸምቆ እንዳያስደነግጠኝ ሰይፍን መዘ ተገለጠና በርግጎ ገደል ይግባ። ለመልክ ከሚካኤል ሆይ በአራቱ ማዕረግ ውሃት እንደተመለከት ነው በአይን ታይቶ ለማይመረመር መልክ ሰላም ላለው የዋ መልአክ ሆይ
በየዋህነት በንጽሐ ጠባይ የማርያም ወንድም ተብለሃልና በአምሳለ ክንፍ ርግብ በተመሰሉ ክንፎች አቅፈ ከሞት ወደ ሕይወት ጎዳና ምራን። አማሃ ሰላም ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ መልኮች ሁሉ ምስጋና እጅ መንሻ እናቀርባለን። ልዑል መልአክ ሆይ እግዚአብሔር ኃይሉን የሚገልጽ በኃያል መልአክ ነን። የምስጋና እጅ መንሻ ተቀበለ ከላይ ከኢየሩሳሌም የሰማያዊት የጸሎት ዋጋ እጥፍ ድርብ ላክልን። ኦ ሚካኤል አማላጃችን ሚካኤል ሆይ ፈጥኖ ደራሻችን ሚካኤል ሆይ የጌታን ዙፋን ከሚያጥኑ ሱራፌል ካህናት አንዱ ሰማያዊን ካህን አንተ ነህና አኮን የሰማያዊን ሊቃነ መላእክት ሁሉ አንተ አለቃቸው ነህና አኮን ይልቁንም ይልውላሉ ለአንተ ነህና በጠራነ ጊዜ በይቅርታ በቸርነት ድረስልን አትራቀን። ሰላም ለከ ሚካኤል የተጨነቀውን የጨቆነውን ነጻ የምታወጣ ሚካኤል ሆይ ሰላም ላንተ ይሁን። ሰራተኛውን ሰርቶ እንዲበላ ውሎ እንዲገባ የምትጠብቅ ሚካኤል ሆይ ሰላም ላንተ ይሁን። ችግረኛውን ለመርዳት ከልዑል እግዚአብሔር ዘንድ የምትላክ ሚካኤል ሆይ ሰላም ላንተ ይሁን። አዳኝነትን በማመን የለመንን ሁሉን በክንፈ ረድኤት የምትሰውር ሚካኤል ሆይ ሰላም ላንተ ይሁን። በሐዘን በትካዜ ላይ ወድቆ የሚፍገመገመውን የሚንፈራገጠውን ፈጥነ ደርሰ ደግፈ የምታጽናና ሚካኤል ሆይ አንገትን ዘንበል መለስ አድርገ በፈጣሪ ፊት ሰግደ እኛንም ባሮችን የቸርነቱ ይጎበኝ ዘንድ የማናዊት እጆቹን ዘርግቶ የባርክ ዘንድ ለምን እንማልዳለን ለዘላለሙ አሜን። አቤቱ የታላቁ መልአክ የቅዱስ ሚካኤል አምላክ ሆይ በአርያና በአምሳሌ የፈጠርከን እኛን ሕዝቦችን ሁሉ ከመከራ ስጋ ከመከራ ነፍስ ሰውረን ጠላታችን ሰይጣን ወደ አንተ ከሚወስደው ጎዳና አሳስቶ ደስ ይል እንዳወርደን ጠብቅ። አቤቱ በቅዱስ ሚካኤል አማላጅነት ወደ እውነተኛ ጎዳና ምራን፣ ይቅርም ብለን ማረን። ቅዱስ ሚካኤል ሆይ ያሰብነውን አሳካልን፣ ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ተመልስልን ዘንድ ከቅዱሳኑ ከምታሳትፈው በረከት እኛንም በእውነት ታሳትፈን ዘንድ አንተ በጎ ፈቃድ ይሆን ዘንድ ሁላችንም በያለንበት ተጠብቀን ዘንድ በአንድነት ሆነን ቅዱስ የሆነውን ስምን እንጠራለን። አባታችን ሆይ ብለን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ሁላችሁም ይህንን ምስል ድምጽ እየተከታተላችሁ ያላችሁ ሼር እና ላይክ እያደረጋችሁ ለሁሉም ሰው ታደርሱልን ዘንድ በክርስቶስ ፍቅር እንጠይቃችኋለን። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሳሙኤል ዘወልድባን ገድል አነባለሁ። እግዚአብሔር ለኔ መንበብን ጸጋ ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሁሉን በያዘ ሰማይና ምድርን በፈጠረ በእግዚአብሔር አብ ስም ቀዳማዊ ቃል በሆነ በአንድ በጌታ በኢየሱስ ክርስቶስ ስም ፍጥረትን ሁሉ አዳኝ በሆነ በመንፈስ ቅዱስ ጰራቅሊጦስ ስም በመለኮት የተካከለ ሶስትነት አንድ እግዚአብሔር አንድ መንግስት ሐዋርያት በሰበሰቧት በሁሉ ላይ ባለች በአንዲት ቅድስት ቤተክርስቲያን አንዲት ጥምቀት አንዲት ሃይማኖት ለሁሉ ሰው ደግሞ የሚሆን የሥጋ መንግስት ሰማያትንና የዘላለም ፍርድን ሐዋርያትን በቀናችም ያስተምሩ አመንን። ስም አጠራሩ መልካም የሆነ የእስራኤል ወገን ጻድቅና ንጹሕ ካህንና ድንግል አስኬማን ለብሶ በገዳም የኖረ የጌታውን ዱካ ተክሎ መከራን የተሸከመ የሕግ መምህር ይህ ብፁዓዊ አባት በስራውና ባደረገው ልክ ሳይኖር በሰማነው ልክ ደግሞ ተአምራቶችን ከድንቆች ጥቂቱን በስሉስ ቅዱስ አጋዥነት እናነባለን። የካህናት መነኮሳት አባት የሕዝቡና የአሕዛብ ማረፊያ የመንፈስ ቅዱስ ማደሪያ የተገፋ መጠጊያ በሽተኞችን የሚፈውስ እርኩሳን መናፍስትን የሚያባረር በገድል ስራና በወንጌል ጦር ከደም አባት ጋራ የሚዋጋ ብርቱ ወታደር ይኸውም የጽድቅ ጠላት የሆነ ዲያብሎስ ነው። የሰዎችን ነፍስ ለማጥመድ ተግተው ደግሞ የሚካሰሱ ክፎች አጋንንት ጋራ ብሩህ የሆነ ፀሐይ የሚያበራ ኮከብ ለራሱ መጠጊያ የጥበብ ቤትን የሰራ ነጭ በግ የዋህ ርግብ በመንፈስ ቅዱስ ወተት ፈጽሞ ያደገ
በምሳሌ ስም ደግሞ የታተመ ያራጣው ገንዘብ የበዛ የቅድስናን የንጽህና ምንጭ የምናውቀው መዝገብ የነቢያትን የሐዋርያትን አንድነት የኪሩቤልን ወገን እንደ ሰራተኛዋ ንብ ጽድቅን ደግሞ የሚቀስም ስለሆነ ደግሞ በአራቱ ማዕዘን ዝናው ደግሞ የወጣ ማር ሳሙኤል ነው። ጸሎትና በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር በእውነት ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት አባቶቻችንና ወንድሞቻችን ሆይ በመስከረም ወር 20 ቀን የሚነበበውን የአባታችን ማር ሳሙኤል ታምራቶች እናሰማችሁ ዘንድ የእግዚአብሔር ቃል እንዲፋጠን ስለኛ ጸልዩልን። በእግዚአብሔር ሰላም አሜን። የአባታችን ሳሙኤል ታምር ይህ ነው። ጸሎትና በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑርና የከበራችሁ አሕዛብ ሆይ ደግሞ አባታችን ብፁዓዊ ማር ሳሙኤል ከተማሪዎቹ ጋራ አርብ ቀን በገዳም ውስጥ ደግሞ ሲመላለስ እግዚአብሔር ያደረገውን እንነግራችሁ ዘንድ ነው። በማስተዋልና በጥበብ ስሙ። ምሽት በሆነ ጊዜ በአለት መካከል አደሩ፣ የሚገቡትንም አጡ። አባታችን ብቻውን ራቅ አለ። እጆቹንም ዘርግቶ ዓይኖቹንም አንጋጦ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህ ብሎ አቤቱ ሰውን የምትወድ የምሕረት አምላክ ፍጥረትን ሁሉ የምትመግብ በበረሃ አርብ ዘመን ደግሞ ሳይዞሩ ሳይሰበሰቡ እስራኤልን የሚጎበኛቸው እግዚአብሔር ሆይ አሁንም ለተቸገሩ ለእነዚህ አገልጋዮች ምግባቸውን ስጣቸው፣ የሚበሉትን የላቸውምና። እንደዚህ እየጸለየ በኋላ ተማሪዎች ወደ አሉበት የእግዚአብሔር ስልጣን ደግሞ ይዞ ተመለሰ። ባደሩባት በዚያ ዕለት ደግሞ ላይ 3 ጊዜ ባረከ። ከትልልቅ አሳዎች ጋራ በእርሷ ደግሞ ውሃ አፈለቀ። ብፁዓዊ ደግሞ ከእስራኤል ልጆች ወገን የሆነ ልጆቹን ይችን ውሃ ደግሞ ከዚህ አሳ ጋራ የሰጠችኝ ደግሞ በይቅርታው ብዛት ይህንን ስለሰጠን እግዚአብሔርን እያመሰገናችሁ ለቀዳሚት ሰንበትና ለእሁድ የሚበቃንን ያዙ አላቸው። ቸርና ሰው ወዳጅ ነውና ከእርሱ ይህንን ነገር በሰሙ ጊዜ አባታችን ብፁዓዊ ማር ሳሙኤል ያደረገውን ተአምር አይተው ፈጽመው ተደሰቱ። እግዚአብሔርንም አመሰገኑት፣ እንዳዘዛቸውም አደረጉ። ለ2 ቀኖች ያህል ደግሞ ከተሰበሰቡት እየተመገቡ ተቀመጡ። 2ኛ ቀን ደግሞ ሰኞ በነጋ ጊዜ የተረፈውን ደግሞ ምግባቸውን ይሰበስቡ ዘንድ ተማሪዎቹን ደግሞ ዳግመኛ አዘዛቸው። በዚያች ውሃና ተይዘው ደግሞ በተበሉት በእነዚህ አሳዎች ላይ ባረከ። እንደ መጀመሪያ ሕያዋን ሆኑ። ወደዚያች ደግሞ አለትም ገቡ፣ ተዘጋች፣ እንደ ቀድሞ ሆነች። ደግሞ ስም አጠራር መልካም የሆነ የእስራኤል ወገን ሁን። የ60 ነገስታት ወገን ለልጆች ምግብ ከአሳ ጋር ከደረቀ አለት ውሃን ደግሞ ያፈለቅ ብፁዓዊ አባቶይ አሁንም ጸሎት ኃጢአታችንን በደላችን የሚያስተሰርይ ሊሆንን ለዘላለሙ አሜን። ሕግን የሚጠብቅና ትእዛዙን የሚፈጽም የነቢያትና የሐዋርያት ወገን በሽተኞችን የሚፈውስ የነፍሳት መድኃኒት የእግዚአብሔር ስም የማር ሳሙኤል ተአምር ይህ ነው። ጸሎት በረከቱ በእውነት በሁላችን ላይ አድሮ ለዘላለሙ ይኑር አሜን። ስውር ነገርን የሚያይ የመንፈስ ቅዱስ ጸጋ በላዩ ያደረ ከተማሪዎቹ አንዱ በነሐሴ ወር 12 ቀን እንደ ንስር ታድሶ ከፀሐይ ይልቅ የሚያበሩ እንደ መላእክት ያሉ ብሩህን ክንፎች በላዩ አብቅሎ አባቴን እንዲሁ አየሁት አለ። ከዚህም የተነሳ እኔ አይቼ አደነኩ። እርሱም እንደ ንስር ተነስቶ በአየር በረረ፣ በዓለም ሁሉ 3 ጊዜ ዞረ። ከዚህ በኋላ ክንፎቹ ቤተክርስቲያንን ከመሰረቷ በፊት ደግሞ መቃብሩ ወደሚሆን ደግሞ ቦታ ተመለሱ። ከዞረበት ሁሉ ደግሞ በፍቅር አንድነት የሰዎቹን ነፍሳት ደግሞ እየጠራ በታላቅ ቃል 3 ጊዜ ጮኸ። ያን ጊዜ በነጭ ንብ ደግሞ አምሳል ከምስራቅና ከምዕራብ ከሰሜንና ከደቡብ ከምስራቅ ሰሜንና ከምዕራብ ደቡብ ብዙ የሰዎች ነፍሳት ያለ እረፍትና ማቋረጥ በቀንና በሌሊት ተሰበሰቡ። ፈጽሞም አይጎድሉም። ደግሞ በየንጋቱም ደግሞ ከተገኙበት ቦታ እየተሰበሰበ ፈጽመው ይበዛሉ። በላዩ እየተከመሩ የእግዚአብሔርን ሰው ደግሞ ሁለመናውን ከበቡት። እንደ ትልቅ ኮረብታም ሆነ። ብፁዓዊ ደግሞ አባት በመልካም ሽምግልና ደግሞ ያረፈበትን ይህን ካየሁ በኋላ ያን ጊዜ
በአራተኛው ወር ደግሞ ታኅሳስ 12 ቀን ከዓለም ደግሞ አገሮች ሁሉ ቅዱሳን ሰዎች፣ ጻድቃን፣ ደጋጎች ዳግመኛም ተሰበሰቡ። ጌታችን ቁጥር ከሌላቸው ከብዙ መላእክቱ ጋራ የጻድቃንና የሰማዕታት የደናግልና የንጽህና ነፍሳት ተከትለውት አምላክን ከወለደች ከብርሃን እናቱ ከዓለም ሁሉ ንግሥት ደግሞ ከድንግል ማርያም ጋራ ከሰባተኛው ሰማይ ወረደ። ስም አጠራሩ መልካም የሆነ የእስራኤል ወገን ስለ ብፁዕ አባታችን ማር ሳሙኤል የሞት ክብር ለሰው ልጆች አእምሮ ሊተረጉምና የሟች አንደበት ሊናገረው የማይችል ታላቅ ጸጋን ብዙ ክብርን ሆነ። ስለዚህ ነገር ከእነርሱ ወገን አንዱ ስሙ ቶማስ የሚባል የዚህ ገዳም አባት ምስክር ሆነ። ብፁዕ አባት ወይ ደግሞ ነቢይ ዳዊት በመዝሙር ጻድቅ ሞቱ በእግዚአብሔር ፊት የከበረ ነው ያለው በአንተ ላይ ተፈጸመ። ሰሞኑንም የኃጢአተኛ ለሞቱ ደግሞ መሳቀያና መዘባበቻ ነው። የጻድቅ ሞት ግን ከመወለዱ ቀን ይልቅ የሞት ቀን ደግሞ ይሻላል የሚለውን ተስፋ የያዘ ነውና የከበራችሁ ወዳጆች ሆይ የብርሃን ክንፎቹን ደግሞ ተቀብሎ የብዙ ሰዎችን ነፍሳት በመጥራት ይሰበስቡ ዘንድ በዓለም ሁሉ እንደ ዞረ ታምራቱን ሰምታችሁ በምስጋና በእልልታ የብፁዕ አባት የጸጋውን ክብር ማድነቅ አድንቁ። ዛሬም ያለማቋረጥ የዘመን ባለቤት ወደ ሆነው ከመጨረሻው ጌታ ዘንድ ምሕረትን ይቅርታው ለኛ ይማልድልን ለዘላለሙ አሜን። የጻድቁ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ለሀገራችንም ሰላሙን ፍቅሩን አንድነቱን እግዚአብሔር እንዲመልስልን በአንድነት ሆነን ቅዱስ የሆነው ስሙን አባታችን ሆይ እያልን እንጥራው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ይህን ፕሮግራም የምትከታተሉ ሕዝበ ክርስቲያን ሁላችሁም ሼር ላይክ እያደረጋችሁ ለምእመናን እንድታደርሱልን በክርስቶስ ፍቅር ሁላችሁንም ጠይቃለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ግንቦት 12 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 12 በዚህ ቀን በኢየሩሳሌም ሀገር ወደሚኖር ነቢይ ዕንባቆም የመላእክት አለቃ ሚካኤልን እግዚአብሔር ላከው። እርሱም የማሳውን እህሎች ለሚያጭዱ ምሳ ሊወስድ ወዶ ተሸክሞ ደግሞ ሳለ ቅዱስ ሚካኤል ዕንባቆም ምግቡን ደግሞ እንደተሸከመ በአናቱ ጠጉር ይዞ ወደ ባቢሎንም አገር አድርሶ ዳንኤል ወደ አለበት የአንበሶች ጉድጓድ አስገባው። ዳንኤልም ከዚያ ምግብ ደግሞ መገበው። ከዚያም በኋላ ዕንባቆም ከምግቡ ጋራ ወደ ይሁዳ ምድር ደግሞ መልሶት ወዲያውኑ እህሉንም በሚያጭዱት ዘንድ ቆመ። ስለዚህ ለከበረ መልአክ የመላእክት አለቃ ቅዱስ ሚካኤል በየወሩ ሁሉ መታሰቢያውን እናደርግ የቤተ ክርስቲያን መምህር አዘዙን። አማላጅነቱም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኖር አሜን። በዚህች ዕለት ሃይማኖቱ የቀና የንጉሥ በእደ ማርያም ልጅ የኢትዮጵያ ንጉሥ እስክንድር የዕረፍቱ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ጸሎቱ ይማራል ለዘላለሙ አሜን። በዚህች ዕለት የዓለሙ ሁሉ መምህር የሆነ የከበረ አባት የዮሐንስ አፈወርቅ አረፈ። ይህም አባት ከእስክንድርያ ሀገር ሰዎች ወገን ነው። የአባቱም ስም አስፋንዲዮስ የእናቱም ስም አትናሲያ ነው። እሊህም እጅግ ባለጸጎች ነበሩ። ይህንን ልጃቸውንም በመልካም አስተዳደግ አሳደጉት። ትምህርትንና ጥበብን ሁሉ አስተማሩት። እርሱ ወደ አቴና ሄዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀቱ ከብዙዎች በላይ ከፍ ብሏልና። ከዚህም በኋላ ገና በታናሽነቱ መነኮስ የዚህን ኃላፊውን ዓለም ጣዕም ንቆ
ተወ። ከእርሱም ቀድሞ በዚሁ ገዳም ቅዱስ ባሲሎስ መነኮሶ ነበረ። በአንድነትም ደግሞ ተስማምተው ብዙ ትሩፋትን ሰሩ። ወላጆቹም በሞቱ ጊዜ ከተውሎት ገንዘብ ምንም አልወሰዱም፣ ለድሆችና ለምስኪኖች ሰጠ። እንዲህም ከዚያም ደግሞ በምንኩስና ደግሞ ስራ በመጠመድ ፍጹም ገድልን እየተጋደለ ኖረ። ከዚያም ገዳም ሶርያዊ ጻድቅ ሰው ስሙ ሲሲኮስ የሚባል መነኮስ ነበረ። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበረ። በአንዲት ሌሊት ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስና ዮሐንስን አያቸው። ወደ ዮሐንስ አፈወርቅ ገብተው ጴጥሮስ መክፈቻ ሰጠው፣ ወንጌላዊ ዮሐንስ ወንጌልን ሰጠው። እንዲህም አሉት፣ በምድር ያሰርከው በሰማይ የታሰረ ይሁን፣ በምድርም የፈታው ደግሞ በሰማይ የተፈታ ይሁን። በውስጥ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናል። እወቅ፣ እኔም የመንግስተ ሰማያት መክፈቻ የተሰጠኝ ጴጥሮስ ነኝ። ሁለተኛው እኔም በመጀመሪያ ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ ያልኩ ይህን ቃል በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ። ለአንተም ከክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖችህ ምእመናን በቀናች ሃይማኖት ተሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቷል። ጻድቅ ሲስኮስም ደግሞ ይህን ራእይ ባየ ጊዜ ቅዱስ ዮሐንስን ቸር ታማኝ እረኛ ሆኖ እንዲሾመውም ደግሞ አወቀ። ከዚህም በኋላ ደግሞ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላይ ወርዶ አደረበትና ብዙ ድርሳናትና ተግሳጽን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያንን መጻሕፍት ብሉያትና ሐዲሳትን ተረጎመ። በአንዲት ሌሊት ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረደ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስንም ሲያዩ ደንግጦ በምድር ላይ ወደቀ። መልአኩ አርያውን ለውጦ እንደ ሰው ሆኖ ታየው። ወዳጄ አዲስ ዳንኤል ሆይ አትፍራ፣ ተነሳለው። የቅዱስ ዮሐንስ ልቡ ተጽናንቶ ጌታዬ አንተ ማነህ? ግርማ አስፈርቶኛል አለው። የእግዚአብሔር መልአክ ተሰራው ዘንድ የሚገባህ ልነግርህ ወደ አንተ የተላኩ ነኝ። አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ። ቃል ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና እልፍ አእላፍ ትምህርትን ተቀብለው ትእዛዝን ሰምተው ወደ ፈጣራቸው እግዚአብሔር ተመልሰው ይድናሉ። በእግዚአብሔር መንግሥት ውስጥ የጸና የብርሃን አምድ ትሆናለህና እነሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል። ከእርሱም ጋር ሁሉም ካህናትን ዲያቆናትን በየማዕረጋቸው የሚያዝህን አድርግ፣ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚህ በኋላ ያ መልአክ ለአባ ፊላትያኖስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾመው አዘዘው። በማግስቱ ሊቀ ጳጳሳቱ መጣ። ከእርሱም ጋር ደግሞ ካህናት አሉ። ይህንን ቅዱስ ዮሐንስንም ይዞ ቅስና ሾመው። የቁስጥንጥንያ ሊቀ ጳጳሳትን በአረፈ ጊዜ ንጉሥ አርቃዲዮስ ልኮ አስመጥቶ ደግሞ ቅዱስ ዮሐንስን በቁስጥንጥንያ ሊቀ ጳጳስና ሾመው። አባታችን ሐዋርያትን እንደሚያደርጉት በሊቀ ጵጵስና ስራ ላይና ጸና ትምህርትን ባላቸው ትምህርቶችን በተግሳጾች ሕዝቡን ሁልጊዜ የሚያስተምር ሆነ። ከኤጲስቆጶሳትም ሆነ ከመንግስት ወገን ደግሞ ሕግን የሚተላለፍን ሁሉ ይገስጻቸው። ማንንም አይፈራም፣ ፊት አይቶም አያዳላም። የንጉሥ አርቃዲዮስ ሚስት ዶክሲያም ገንዘብ ወዳጅ ለሆነች የአንዲት ድሃ መበለት ቦታውን ደግሞ በግፍ ወሰደች። ያች መበለት ወደ ቅዱስ ዮሐንስ መጥታ ንግሥት ደግሞ አውዶክሲያ ቦታውን ደግሞ እንደነጠቃቻት ነገረች። እርሱም የድሃውን ቦታውን ደግሞ መልሽላት ብሎ ከብዙ ምክር ጋራ እንድትመልስላት ንግሥት አውዶክሲያን ደግሞ ለመናት። እርሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተ ክርስቲያን ገብታ ስጋውን ደግሞ እንዳትቀበል አውግዞ ለያት። ቁጣንና ብስጭትንም ተመልታ ስለ ክፉ ስራቸው ደግሞ ከሹመታቸው እርሱ ይሸራቸው ዘንድ ደግሞ ኤጲስቆጶሳትን ሰብስባ እነርሱም ደግሞ ንግስቲቱን ስለተቃወመ ስደት እንደሚገባው በእርሱ ላይ ደግሞ ተስማምተው ጻፉ። እርሷም ደግሞ አጥራኪያ ወደሚባል ደግሞ ደሴት ሰደደችው። ከዚህ በደረሰ ጊዜ ደግሞ የዚያች ደግሞ ደሴት ሰዎች በክፉ ስራ ደግሞ ጸንተው የሚኖሩ ከሃዲያን ሆነው አገኛቸው። ቅዱስ ዮሐንስ አስተማራቸው፣ ገሰጻቸው። በፊታቸውም ስላደረጋቸው ድንቆች ተአምራቶች ወደ ቀናች ሃይማኖት አስገባቸው።
የሮሜ ንጉስ ደግሞ አኖሬዎስና ሊቀ ጳጳሳቱ ዮናክኖዶስ ስለ ቅዱስ ዮሐንስ ስደት ደግሞ በሰሙ ጊዜ እጅግ ደግሞ አዘኑ። በንጉስ ደግሞ አርቃዲዮስ ደግሞ ላይም ደግሞ በመቆጣት እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህ ከክፉ ስራ ደግሞ ተጠበቅ፣ ትእዛዝንም ተቀብለ የከበረ ዮሐንስ በስደቱ ደግሞ ካልመለስከው ደግሞ በአንተና ደግሞ በእኛ መካከል ሰላም አይኖርም። መልእክታቸውም ደግሞ ባነበበ ጊዜ እጅግ አዘነ። ሚስቱንም አግዶ ሉኮ ደግሞ ቅዱስ ዮሐንስን ከስደቱ ደግሞ መለሰው። በተመለሰ ጊዜ የቁስጥንጥንያን ሰዎች በመመለሱ ታላቅ ደስታን አደረጉ። ከጥቂት ቀኖች በኋላ ደግሞ ንግስቲቱ ወደ ክፋቷ ደግሞ ተመልሳ ሁለተኛ ወደ አጥራኪያ ደሴት ደግሞ ሰደደችውና በዚያም ደግሞ አረፈ። ንጉሥ አኖሬዎስና ሊቀ ጳጳሳቱ ዮናክኒዶስም ደግሞ በስሙ ጊዜ ደግሞ መላእክት ላኩ። ሊቀ ጳጳሳቱም የከበረ ዮሐንስን ከስደቱ እስከምትመልሰው ድረስ ስጋውን ደሙን ደግሞ እንዳትቀበል አውዶክሲያን ደግሞ አወገዛት። ከዚህ በኋላ የከበረ ዮሐንስን ይመልሱት ዘንድ ደግሞ ንጉሥ ላከ። ግን ደግሞ ሙቶ ደግሞ አገኙት። ስጋውንም ተሸክመው ወደ ቁስጥንጥንያ ከተማ ደረሱት። የከበረ ዮሐንስ ደግሞ በተሰደደበት አገር እንዳረፈና ስጋውን ወደ ቁስጥንጥንያ ከተማ እንዳመጡ ወደ አባ ዮናኪኖዶስ ደግሞ መልእክት ጽፈው ደግሞ አስረዱት። ሁለተኛም የሮሜ ሊቀ ጳጳሳት ወደ ቤተ ክርስቲያን ገብታ ስጋውና ደሙን ደግሞ እንዳትቀበል ደግሞ ልኮ አውዶክሲያን ደግሞ አወገዛት። እየለመናቸውና 8 ወር ያህል ኖረችም። በብዙ ልመና ደግሞ ፈትታ ደግሞ ነገር ግን ጭንቅ ደግሞ በሆነ ደዌ እግዚአብሔር አሰቃያት። ያድኗት ዘንድ ደግሞ ገንዘቧን ለባለ ደግሞ መድኃኒቶች ጥበበኞች እስከ ሰጠች ድረስ ደግሞ አልዳነችም። ወደ ቅዱስ ዮሐንስ መቃብርም ሄዳ በእርሱ ላይ ደግሞ ያደረገችውን በደል ይቅር ይላት ዘንድ እየሰገደችና እያለቀሰች ለመነችው። እርሱ ይቅር ይላት፣ ከደዌም ፈወሳት። ጌታችንም ከስጋው ታላላቅ ድንቆች ደግሞ ተአምራትን ገለጠ። ስለ እርሱም ደግሞ እንዲህ ተባለ። በአንዲት ዕለትም ከንጉሥ አርቃዲዮስ ጋር ተቀምጦ ሳለ ንጉሥ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳይ ደግሞ ለምናለው። ይህም ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል። ወንጌላዊ ማቴዎስ ቅድስት ድንግል እመቤታችን ማርያምን የበኩር ልጇን እስከወለደች ድረስ ዮሴፍ አላወቃትም ስለምን አለ? ወንዶች ሴቶችን እንደሚያውቋቸው ዮሴፍ አወቃትን አለው። የከበረ ዮሐንስ ንጉሥ ሆይ እንዲህ አትበል፣ እንዲህ አንተ እንደምትለው አይደለም። የከበረች ድንግል እመቤታችን የክብር ባለቤት ጌታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ የእርሱ ህብረ መልክ ደግሞ በሚለዋወጥ ጊዜ ከእርሱ ጋራ መልኳ ይለዋወጥ ነበረ። በንጹህ ብርሌ ውስጥ ውሃ በጨመሩ ጊዜ ውሃ መስሎ ደግሞ እንደሚታይ፣ ወይን ጠጅም ሲጨምሩ ያንኑ መስሎ እንደሚታይ፣ ወይም ከውስጡ በተጨመረው ቀይም ይሁን ቢሆን ቀልቶ እንደሚታይ፣ ቅጠልም ቢገባበት ቅጠልም መስሎ እንደሚታይ ድንግል በሆዷ ውስጥ የልጇን መልክ በሚለዋወጥ ጊዜ ከእርሷ ጋራ መልኳ ይለዋወጥ ነበረ። እንደ ሮማን አበባ የምትቀላበት ጊዜ አለ። እንደ ናርዶስ የምትብለጨለጭበት ጊዜ አለ። የለመለመ ቅጠል የምትመስልበት ጊዜ አለ። ከወለደች በኋላ ግን ደግሞ አልተለወጠችም። ዮሴፍ በቀድሞ ህብር መልኳ ተወሰናለት፣ መልኳ ተረዳ ማለት ነው አለው። በዚያን ጊዜ በንጉሥ አዳራሽ ውስጥ ከወርቅ የተሰራ የእመቤታችን አምላክን የወለደች የድንግል ማርያም ስዕል ነበረችና አፈ ወርቅ ዮሐንስ፣ ልሳነ ወርቅ ዮሐንስ፣ አፈ በረከት ዮሐንስ መልካም ተናገርክ የሚል ቃል ከእርሷ ወጣ። ንጉሡና ከእርሱ ጋር ያሉት በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርን አመሰገኑት። በዚያን ጊዜ ንጉሥ አዞ ወርቅ ሰሪ አስመጥቶ የከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያየው ሁሉ መታሰቢያ ምልክት ሊሆን አምላክን ከወለደች ከእመቤታችን ከድንግል ማርያም ስዕል ዘንድ ሰቀለው። ቅዱስ ዮሐንስ በዚያን ቀን ወዲህ ልሳነ ወርቅ ብሎ ጠራው። አፈ ወርቅም ተብሎ እስከ ዛሬ ተሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኖር አሜን።
በዚህ ቀን በኢየሩሳሌም አገር በጎልጎታ ላይ ከፀሐይ በልጦ የሚያበራ ብርሃን የከበረ መስቀል መገለጥ ሆነ። ይኸውም ለኢየሩሳሌም አባ ቄርሎስ ኢጲስቆጶስ ሆኖ በተሾመበት በታላቁ ቆስጠንጢኖስ ልጅ በሚሆነው ቆስጠንጢኖስም ዘመነ መንግስት ነው። መገለጡም ደግሞ የሆነው ከቀኑ 6 ሰዓት ነው። የመስቀሉን ብርሃን የፀሐዩን ብርሃን ሸፍኖ በግልጥ እየታየ እስከ 9 ሰዓት ቆየ። ሰዎችም ሁሉ ያዩት ዘንድ ከቦታው ሁሉ ይወጡ ነበረ። አባ ቄርሎስም እንዲህ የሚል መልእክትን ወደ ንጉስ ቆስጠንጢኖስ ሲልክ፣ ንጉስ ሆይ እወቅ፣ አስተውል። በከበረ አባት በጻድቁ ቆስጠንጢኖስ ዘመን እንደ ከዋክብት መስቀል በሰማይ ታየ። ሁለተኛም በዘመን በቀራንዮ ላይ ደግሞ የብርሃንን መስቀል የፀሐይን ብርሃን ሸፈነው። በክብር ባለቤት የሆነ እስከ ጌታችን ኢየሱስ ክርስቶስ መቃብርና እስከ ደብረ ዘይት ተዘረጋለው። ሁለተኛም በዚች ደብዳቤ እንዲህ አለው፣ ንጉስ ሆይ ከከፋችና ከረከሰች ከአርዮስ ሃይማኖት ተጠበቅ። በሚያምኑበትንም ደግሞ አትቀበላቸው፣ በምን አትሳተፋቸው። ከዚህ በኋላ አባ ቄርሎስ ይህ የከበረ መስቀል በተገለጸበት ቀን በዓል አደረገ። እርሱ ደግሞ በስውርና በግልጥ ለሚመጣብን ጠላት ተዋግተን የምንድንበትን የጦር መሳሪያ ነውና በጸና እምነት ደግሞ በምንማጸንበት ጊዜ ለእግዚአብሔር በመስቀሉ ላዳነን ለከበረ ደሙም ፈሳሽነት ላነጻን ምስጋና ይሁን ዛሬም ከሚመጣው ሁሉ ይጠብቀን ይቅር ይበለን ለዘላለሙ አሜን። በዚህም ዕለት ደግሞ ሰማዕታት የሆኑ የዲያቆን ሚናስና የእስጢፋኖስ መታሰቢያቸው ነው። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የመላኤል ልጅ የያሬድ የእረፍቱ መታሰቢያ ነው። የያሬድ 162 ዓመት ኑሮ ሄኖክን ወለደው። ሄኖክም ከወለደው በኋላ 800 ዓመት ኖረ። የወንዶችንና የሴቶች ልጆች ወለደ። መላው ዘመኑም 962 ዓመት ሆነው። በዕለተ ዓርብ ደግሞ በ3 ሰዓት አረፈ። ለእግዚአብሔር ምስጋና ይሁን። የቀደሙ አባቶቻችን በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን የመነኮሳት ሁሉ አለቃ ሐዋርያና ሰማዕት የታላቁ መምህር የክብር አባታችን ተክለ ሃይማኖት የሥጋው ፍልሰት ሆነ። የፍልሰቱም ምክንያት በ56 ዓመት ከዋሻ ውስጥ ወደ አንጹልህ መቃብር ያፈልሱለት ብሎ እግዚአብሔር የነገረውን ዘመን በደረሰ ጊዜ ያን ጊዜ ደግሞ ተአምር ተደርጎ እውራን አዩ፣ አንካሶችም ተካከሉ። ይህም በወራሴ ወንበሩ ደግሞ በአባ ሕዝቅያስ ደግሞ ዘመን ሆነ። ዕለቱም ግንቦት 12 ነው። ለእግዚአብሔር ምስጋና ይሁን። የተጋዳይ በሆነ ሰው ደግሞ በጻድቁ አባታችን በተክለ ሃይማኖት ጌታችን ደስ ባሰኙት በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን ይደረግልን። በዚች ቀን በአባታችን ተክለ ሃይማኖት መንበር ተሹሞ ደግሞ መምህራን 17ኛ ቁጥር የሆነ የደብረ ሊባኖስ መምህር ክቡር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም ደግሞ በጸሎቱ ይማረን ለዘላለሙ አሜን ይደረግልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በያለንበት ይጠብቀን ዘንድ ለታመሙት ፈውስ ለታሰሩት መፈታትን ይልክልን ዘንድ በአንድነት ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እሺ አቡነ ዘበሰማያት ነው ይማረን ነው የሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳን ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ቀደስ መገንጻ መሰነቃልከ በከመ በሰማይ ከመ በምድር ይሰነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እነዚህ ወስተመንሱት አላርን ነው ባላና
እንኩሎ ኩይ ስመዚያ ገዲ መንግስት አይሎስ ያለ ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወር በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበዌ ካይናት ዋዌ ዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል